መዝሙር 82 መዝሙረ ዳዊት ምዕራፍ 82 በዕለቱ በዚህ ቀን በሐሙስ ዕለት ከሚነበቡት 30 ምዕራፎች ማለት ከመዝሙረ ዳዊት ምዕራፍ 81 እስከ 110 ካሉት ውስጥ ሁለተኛው ነው። ያለፈው 81 አንብቤላችኋለሁ። ዛሬ መዝሙር 82 ነው ማነብላችሁ። በግዕዝ ነው ማነብላችሁ። ለግዕዙ ደግሞ መጨረሻ ላይ የአማርኛ ሐሳብ እሰጣለሁ። የምሰጠው ደግሞ የእንግሊዝኛውንም ሆነ የአማርኛውን ትርጉም ሳልመለከት ነው። ይህንም የማደርገው በዩቲዩብ ላይ ያላችሁ አንደኛ አንድ መዝሙር ቢያንስ በቀን አንዴ እንድታነቡ ለማበረታታት ነው። ሁለተኛ ደግሞ የኔን ስህተት ፍለጋ ለመናገር እንድትችሉ አንብባችሁ ሐሳብ አስተያየታችሁ እንድትሰጡ ነው። ዩቲዩብንም በዚህ አጋጣሚ ለመልካም እንጠቀምበታለን ማለት ነው። ወንድም እህቶቼ የግዕዙን ንባብ ከማንበቤ በፊት ዛሬ በአጋጣሚ የመዝሙረ ዳዊት ሲነበቡ በቅድሚያ መነበብ አለባቸው ከሚለው መርገፍ ልጀምርላችሁ። እንዲህ ይላል። እስመ መዝሙረ ዳዊት ትመስል ገነተ ዘትጸጊ ጽጌያተ ወተፈሪ ፍሬያተ ትሰድድ አጋንንተ ወታቄርብ መላእክተ ነአ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለብወኒ ነገረ ወፍካሬ ወኩሉ አምሳል ከመ ወድሳ ለማርያም ድንግል እንዘ እጸርህ ወእብል ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ብሎ መርገፉ ይጨርሳል። እኔ ደግሞ አሁን ማነብላችሁ እንደተነጋገርነው ማንን ይሆናል ማለት ነው። መዝሙረ ዳዊት ምዕራፍ 82 አይደል ያልኳችሁ? 82 እንዲህ ይነበባል። በእንተ መቃብያን ይላል። እግዚኦ መኑ ከማከ ኢታርምም ወይትጸመም እግዚኦ እስመናሁ ወውኡ ጸርከ ዋንሱ ርእሶሙ ጸላትከ ወተጓህለዎሙ ምክረ ለሕዝብከ ወተማከሩ ዲበ ቅዱሳኒከ ወይቤሉ ንዑ ንስሮሙ እምአሕዛብ ወኢይዝክሩ እንከ ስመ እስራኤል እስመ ተማከሩ ህቡረ ወአረዩ ላዕሌከ ተሰካተዩ ወተካየዱ ታይኒሆሙ ለኤዶምያስ ወለኢስማኤላውያን ሞዓብ ወአጋራውያን ኔባል ወአሞን ወአማሌቅ ወኤሎፍሊ ምስለ ሰብአ ጢሮስ አሶሪ ሀብረ ምስሌሆሙ ወኮንዎሙ ረድኤተ ለደቂቀ ሎጥ ረስዮሙ ከመ ምድያም ወሲሳራ ወከመ ኢያቢስ በፈለገ ቂሶን ወይሰረው ከመ ለንዶር ወይኩኑ ከመ መሬተ ምድር ረስዮሙ ለመላእክቲሆሙ ከመ ሄሬብ ወዜብ ወዛብሄል ወስልማና ወኩሎሙ መላእክቲሆሙ እለ ይብሉ ንወርስ ምስዋይሁ ለእግዚአብሔር አምላክ የረስዮሙ ከመ መንኰራኵር ወከመ ሳዕር ዘቅድመ ገጸ እሳት ወከመ እሳት ዘያውኢ ገዳመ ወከመ ነበልባል ዘያነድድ አድባረ ከማሁ ስድዶሙ በአውሎከ ወሁኮሙ በመቅሰፍትከ ምላ ውስተ ገጾሙ ሐሳረ ወያእምሩ ስመከ እግዚኦ ይታፈሩ ወይታውኩ ለዓለም ይስሩ ወይታጎሉ ወያእምሩ ስመከ እግዚኦ ከመ አንተ ባሕቲትከ ልዑል ዲበ ኩሉ ምድር። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ይህን ይመስላል ማለት ነው። ብታነቡት ይኸው ከአንድ ደቂቃ በላይ 2 ደቂቃ እንኳን አይሞላም ለማለት ነው። ወንድም እህቶቼ ይጠቅማል። እንግዲህ መዝሙረ ዳዊትን ማንበብ ጥሩ ነው ብዬ አልነግራችሁም። መጽሐፍ ቅዱስን በአጠቃላይ እንዴት ማንበብ እንዳለብን ቅዱስ ዮሐንስ አፈወርቅ ስለ ኢትዮጵያዊ ጃንደረባ ትላንት በ35ኛው የዘፍጥረት ትንታኔው ላይ የሚገርም ጽሑፍ ነው ያነበብኩት። ገብርኤልን ልሳለም ሄጄ አጋጣሚ ቁጭ ብዬ እዛው ገብርኤልን ስለ ጃንደረባው የጻፈው ሙሉን ወደ 7 አንቀጾች አነበብኩ። በጣም የሚገርም ጥልቅ እውቀት አለው። ስለ ኢትዮጵያ ቅዱስ ዮሐንስ አፈወርቅ የነበረውንም እውቀት በዚያው አጋጣሚ ጎብኝቻለሁ። በጣም የሚገርም ትንታኔ ነው። በጣም በዚህ ጥቅስ ደግሞ የተጠቀሰው ስለ አብርሃምና ስለ ሎጥ ኮሎዶጎሞር የሚባሉት የነገስታት የፋርስ ነገስታትን እንዴት አብርሃም እንዳሸነፈ መልከ ጼዴቅም እንዴት እንዳደረገ ዛሬ ጠዋት ነው አንብቤ የጨረስኩት 35ኛውን ድርሳን። እንደ እግዚአብሔር ፈቃድ እኔም 10 ድርሳን ይቀረኛል ይመስለኛል። ይሄም ካናዳ ካሉት የላኩልኝ የቂሴስ መብራቱ ኪሮስ የዶክተሩ ላይ ነው። እንግዲህ ደግሞ መምህር ዲያቆን ሽመልስ መርኪያ የላከልኝ ከዛ ይጨምራል መሰለኝ። እሱ ከሆነ ደግሞ የሚቀረኝ ብዙ ይሆናል ማለት ነው። ምንድነው በጠቅላላ ይሄን ልነግራችሁ የፈለኩት፣ ቢያንስ አንድ የመጽሐፍ ቅዱስ ነገር ሳታነቡ አትዋሉ።
የተፈጠራችሁት ኮተት ልትሰሙ፣ ኮተት ልታዩ፣ ድሪቶ ልትመለከቱ፣ የድሪቶ ማጠራቀሚያ የቆሻሻ ገንዳ ሆናችሁ አይደለም። እግዚአብሔር ግሩምና ድንቅ አድርጎ ሰማይ ለአንተን የፈጠረው ለአንቺ፣ ይህ የምታዩትን ጠቅላላ ለአንቺን የፈጠረው። ስግብግብነትን ደግሞ አልሰጠንም። በልካችን በመጠን እንድንኖር ያለኝ ይበቃኛል እንድንል አምላካችን እግዚአብሔር ይፈልጋል። ያለን ማን ነው? እግዚአብሔር ነው። ያለን ብር፣ ውበት፣ ዝና፣ ስልጣን፣ ሀብት የሚሻገት የሚፈነግል የሚሻር የሚወድቅ የሚጠወልግ ነገርማ ለእኛ አልተሰጠንም። ለእኛ የተሰጠን ቀንድ፣ መርዝ፣ እሾክ፣ ጥፍር እና ክንፍ ምንበርበት ነገር አይደለም የተሰጠን። እግዚአብሔር ነው ለእኛ የተሰጠን። በእግዚአብሔር ምሳሌና አርአያ የተፈጠር ነው። አምላካችን እግዚአብሔር ነው ነፍስ የሰጠን። የህይወትን እስትንፋስ እፍ አለበት ሕያው ነፍስ ያለው መሆን አይደል የሚለው እና ክብር አለን እኛ። ለእኛ የተሰጠን እግዚአብሔር ነው። እግዚአብሔር ይበቃናል። ሌላው ነገር በቃ መስጠት ነው፣ ማካፈል ነው። ሌላው በቃ ለመኖር የምንጠቀምበት ነገር ነው። ምግቡ፣ ልብሱ፣ ቤቱ፣ መኪናው፣ ሀብቱ፣ ስልጣኑ፣ ውበቱ፣ ዝናው ይህ የሚሻር የሚጠወልግ የሚፈነገል የሚወድቅ የሚረክስ የተጨበጨበለትም ደግሞ ተጎትቶ የሚወርድ ነገር ነው እና ይሄ አይደለም ለእኛ የተሰጠን። ለእኛ እግዚአብሔር ካለን ይበቃናል ለማለት ነው። ከኔ ዚና ዛ ከመርገጥ ይልቅ የመዝሙረ ዳዊት ምዕራፍ 82 እስቲ እናንብበውና በአማርኛ ለመከለስ እንሞክርና ላሳጥርላችሁ። እግዚኦ መኑ ከማከ፣ አቤቱ እንዳንተ ያለ ማን ነው ይላል ቅዱስ ዳዊት ሲጨምር። ኢታርምም ወይትጸምም እግዚኦ፣ አንተ አዎ አትለማመጥም ዘንበልም አትልም ማለት አርመመ ዝም አትልም። አዎ ዝም አትልም አቤቱ አንተ ዝም አትልም። እያየካው ስንጎዳ እያየ ዝም አትልም። እስመናሁ ወኡ ጸርከ፣ አው ጠላቶችክ አሁን ተነሱ። ወአንሱሩ ሶሙ ጸላእትከ፣ ራሳቸውንም ከፍ ከፍ አደረጉ። ወተጓሃለ ወሙ ምክረ ለሕዝብከ፣ ሕዝብህን ያጉላሉ ዘንድ አው ተማከሩ። ወተማከሩ ዲበ ቅዱሳኒከ፣ በቅዱሳንህ ላይም አሴሩ። ወይቤሉ ኑኡ ንስሮሙ አሕዛብ፣ አው ኑ እንሻራቸው እናዋርዳቸው አሉ። ወኢይዝክሩ እንከ ስመ እስራኤል፣ የእስራኤልንም ስም እናስረሳ። የቅዱሳንን መታሰቢያ ሁሉ እንዳያደርጉ በዓላቶቻቸውን ሁሉ እንዲሽሩ እናድርጋቸው። እስመ ተማከሩ ህቡረ ወአረዩ፣ በስውር ተማከሩ አንተ ግን አያቸው። ለአሌከ ተሰካተዩ ወተካሄዱ፣ በአንተ ላይ ይህን አደረጉ። ታይን የሆሙ ለኤዶምያስ ወለእስማኤላውያን፣ ኤዶምያስና እስማኤላውያን የሚያደርጉትን ሞዓብ፣ አጋራውያን፣ ያባል፣ አሞን፣ አማሌቅ፣ ወኤሎፍሊ ምስለ ሰባጢሮስ፣ አሶሪ፣ ሀብረ ምስሊሆሙ፣ እነዚህ ሁሉ ተማክረው ያሴሩትን አንተ ታውቃለህ። ወኮንዎሙ ረድኤተ ለደቂቀ ሎጥ፣ አው ለሎጥ ልጆች እንዴት ረዳት እንደሆኑ አው ታውቃለህ። ረስዮሙ ከመ ምድያም ወሲሳራ ወከመ ኢያቢስ በፈለገ ቂሶን፣ አው እነዚህን ሁሉ እንዳረሱ ወይ ሰረው ከመለንዶር ወይ ኩኑ ከመ መሬተ ምድር። ረስዮሙ ለመላእክቲሆሙ ከመ ሄሬብ ወዜብ ወዛብሄል ወስልማና ወኩሎሙ መላእክቲሆሙ እለ ይብሉ እንወርስ ምስዋዕሁ ለእግዚአብሔር፣ የእግዚአብሔርን መሠዊያ ቅድስት ቤተ ክርስቲያን እንወርሳለን ሲሉ፣ መታሰቢያውን ሁሉ እናስወግዳለን የቤተ ክርስቲያን የሆነውን ሁሉ እንቀማለን ሲሉ አንተ አይተሃል። አምላኬ ረስዮሙ ከመ መንኮራኩር፣ አምላኬ እንደ መንኮራኩር ፈጫቸው። ወከመ ሳዕር ዘቅድመ ገጸ እሳት፣ እንደ ሳር ማጨዳቸው። ወከመ እሳት ዘያዊ ገዳመ፣ በረሃን እንደሚያቃጥል እሳት ሆነ። ወከመ ነበልባል ዘያነድድ አድባረ፣ ተራራዎቻቸውን እንደሚያቃጥል ነበልባልን ፈጃቸው። ከማሁ ስድዶሙ በአውሎ ነፋስህም አሳዳቸው። ወሁኮሙ በመቅሰፍትከ፣ በመቅሰፍት አውካቸው። ምላ ውስተ ገጾሙ ሐሳረ፣ በፊታቸው ሐዘን ጨምርባቸው። ያእምሩ ስመከ እግዚኦ፣ አንተ ታላቅ እንደሆንክ ይወቁ። ይታፈሩ ወይተሐወኩ ለዓለም፣ አው ወይተሐወኩ ለዓለም፣ ዓለምን እንዳያውኩ እንዲያፍሩም ይሁኑ። ይስሩ ወይተሐወሉ፣ ይታሰሩ ይሰብሰቡ። ወያእመሩ ስመከ እግዚኦ፣ አው አቤቱ ስም ታላቅ እንደሆነ ይወቁ። ከመ አንተ ባሕቲትከ ልዑል ዲበ ኩሉ ምድር፣ አንተ ብቻ የሁሉ ልዑል የምድርም የሰማይም ጌታ እንደሆንክ ይወቁ ይላል በአምላክ ቅዱስ ዳዊት። አዎ በጣም ደስ የሚል ቃል አይደል? እግዚኦ መኑ ከማከ፣ አቤቱ እንዳንተ ያለው ማን ነው ይላል ቅዱስ ዳዊት። ማን ነው እንዳንተ የሚያስጨንቁንን ሁሉ የሚያስወግድልን፣ አስጨናቂዎቻችንን ሁሉ የሚያስወግድልን እንደ እግዚአብሔር ያለ ማን አለ? አዎ ፈርዖንና ፈረሰኛው ናቡከደነጾርና ያበጡትን ነገስታት ሁሉ የሚያስተነፍስ እንደ እግዚአብሔር ያለ ማን አለ?
ወንድምቶቼ ዛሬ መቼም ኑሮ ከብዷል። ኑሮ አያያዙ ደስ አይልም። ፖለቲካው እጅ ይላል፣ ይሰለቻል። ምናየው የምንሰማው ንጉር ቋቅ ይላል። እውነት ከአደባባይ ርቃለች። ሐሰት ሰልጥኗል። ክፎችና ክፋተኞች በጣም በልጸገዋልና በዚሁ ልክ ግን እግዚአብሔር ደስ የሚያሰኝ ነገር ያሰማናል። ይገርማችኋል ወንድምቶች፣ አሁን በቅርብ በዚች ከአንድ ሰዓት በፊት የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚገርም ነገሯን ከአንድ ልጅ ጽሑፍ አንብቤ ነበረ። በቴሌግራምም በፌስቡክም ባገኘሁት እድል ሁሉ አጋራሁት። ደስ ይላል፣ ፎቶዎቹም ያምራሉና የግብፅ ኦርቶዶክስ ቤተክርስቲያን በምድራችን ላይ ካሉ 500 ቢሊዮነሮች መካከል 3 ቢሊዮነሮች እንደውም ወንድማማቾች ለዛውም የአንድ ቤተሰብ ልጆች የሆኑ ግብፃውያን የኦርቶዶክስ ተዋሕዶ ቤተክርስቲያኖች አባሎች እንደሆኑ፣ እነዚህም ከአፍሪካ ሁለቱ በተለይ ሁለተኛና ሰባተኛ ነው እንደሆኑ፣ አንደኛው ደግሞ 20 ምናምነኛ እንደሆነ ይናገራል። ከአፍሪካ ራሱ ማለት ነው። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ በራዋ ቤተክርስቲያኗ ደጅ ላይ ደግሞ ለማኝ የሆኑት የሚለምኑት ሙስሊሞች ናቸው። ክርስቲያኑ ይረዳዳል፣ ይተጋገዛል። የሚገርማችሁ ደግሞ ከግብፅ ወደ 90 ሚሊዮን ነው 100 ሚሊዮን አካባቢ የሚሆነው ደግሞ 15 ሚሊዮኑ ብቻ ነው ኦርቶዶክስ። ከ15 ሚሊዮን አይበልጥም ኦርቶዶክስ። ታዲያ የሀገሪቷ 70% ሀብት ያሉት ደግሞ በማን ላይ ነው? በእነዚህ 15%። ከነዚህም 15% ሶስቱ እንደነገርኳቸው ምድራችን ላይ አሉ ከሚባሉ ቢሊዮነሮች መካከል ናቸው ማለት ነው። እና በየሰንበቱ ያስቀድሳሉ፣ ይጸልያሉ። ትምህርት ቤት ሐኪም ምን ቦታ ላይ ችግረኞች በነፃ ነው የሚማሩት። ሐኪሞች በነፃ ነው የሚታከሙት። የቤተክርስቲያን አገልጋዮች ሌላ ሙያ ስለሌላቸው ማለት ሙያ የላቸው ማለት አይደለም። ዶክተሮች ናቸው። ፓይሎት ሊሆን ይችላል፣ ካፒቴን ሊሆን ይችላል፣ ምንም አይነት ሙያ ሊኖረው ይችላል። ግን የቤተክርስቲያን ካህን ከሆነ ማገልገል አይችልም። የመንግስት ቦታ መቀጠርም፣ የግል ድርጅት መስራትም፣ ፋብሪካ መክፈትም አይችልም። አገልጋይ ነዋ። ለአገልጋዩ ደግሞ ምንም ነገር አይጓደልበትም። ግን ደግሞ የተዝረከረከ ሀብት አይሰጠውም። እኛ ሀገር እንደምናየው ማለት ነው 30 ካህናትን አንዱ ካህን ይዞ አይጨፍርበትም። እኛ ሀገር እንደምናየው 100 ዲያቆናት ወይ 1 ሚሊዮን ዲያቆናትን ገንዘብ አንዱ ዲያቆን ሲጨፍርበት እናያለን። እና እሱን የሚያደርግ የሚያሰራውን ሲያሰጣ እናያለን። ይሄ ደግሞ ምንድነው? ከኛ ዝርክርክነትና ችግር ነው እንጂ የዲያቆኑ ችግር አይደለም። ምንድነው የኛ ዝርክርክነት ነው ወንድሞች? አቤቱ እግዚኦ መኑ ከማከ፣ አቤቱ እንዳንተ ያለ ማን ነው የሚለው ወደ አባቶቻችን እንደ እግዚአብሔር ያለ ማንም የለም ወደሚለው መዝሙራችን መመለስ አለብን። እንደ እግዚአብሔር ያለ ማንም የለም በሉ እልል በሉ። ቀላቀልኩ። እንደ እግዚአብሔር ያለ ማንም የለም በሉ። ዘምሩት እናንተ። እኔ መዝሙሩ ብቻ ተረሳኝ ዜማው። እንደ እግዚአብሔር ያለ ማንም የለም፣ እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እንደኛስ ያለ ማን አለ? እንደኛም ያለ ማንም የለም። ብንጠቀምበት እኛም የእግዚአብሔር አርአያና አምሳል የተፈጠርን ክቡራን የሆኑ ውድ ፍጥረቶች ነንና ወንድም እህቶቼ ልንጠቀምበት ይገባል። ወደ ስራችን፣ ወደ ክርስትናችን፣ ወደ ህይወታችን እንመለስ። ቢያንስ አንድ መዝሙረ ዳዊት፣ ቢያንስ አንድ ወንጌል፣ ቢያንስ አንድ ምዕራፍ እንዴት ማንበብ ያቅተናል ወንድሞቼ? መኪና ኖሯችሁ፣ ቤት ኖሯችሁ፣ የተሻለ ቤት ኖሯችሁ፣ ሀብት ኖሯችሁ፣ ተምራችሁ አውቃችሁ የተሻለ ሀገር ሄዳችሁ፣ ኧረ በጣም በተለይ ኡጋንዳ፣ እስራኤል፣ አሜሪካ፣ እንግሊዝ፣ አውሮፓ፣ አረብ ሀገሮች ላይ ሆናችሁ የምታዳምጡኝ ኡጋንዳ፣ እዚህ አፍሪካ ውስጥ ያላችሁ፣ አዎ ጊዜ ስጡት ለእግዚአብሔር፣ ለአምላካችሁ ለእግዚአብሔር ጊዜ ስጡት። ጊዜ ስትሰጡት እሱ ደግሞ ሀብት ይሰጣችኋል፣ እውቀት ይሰጣችኋል፣ ዝና ይሰጣችኋል፣ ክብር ይሰጣችኋል። እናንተ ጊዜ ስጡት፣ አመስግኑት፣ አክብሩት። ለተደረገላችሁ ነገር ሁሉ አመስግኑት። ስለታመማችሁ አመስግኑት። እንዴት ነው ሰው ስለታመመ ያመሰግነው? ኧረ አመስግኑት። አመስግኑት። ማልችለውን አልሰጠኸኝም ብላችሁ አመስግኑት። እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለው እከክ የወረረው ማከኪያ ጥፍር ያጣው ኢዮብ አይደል? ሚስቱ ስትነዘንዘው 3 ጓደኞቹ ሲሳለቁበት የታገሰው ኢዮብ አይደል? ከኢዮብ በላይ ታመናለህ? እግዚአብሔር ሰጠ፣ እግዚአብሔር ነሳ ከሚል እንደዚህ ካለ ደስ ከሚል መዝሙር በላይ ምን አለ? የእግዚአብሔር ስም የተመሰገነ የሚል ይሁን ከሚል ከኢዮብ በላይ መዝሙር ምን አለ? ስላጣችሁ አመስግኑት፣ ስለሌላችሁ አመስግኑት። በጦርነትና በረሃብ በችግርና በሐዘን በትካዜ ውስጥና በስቃይ ውስጥ ስላላችሁ እግዚአብሔር አመስግኑት። ምክንያቱ ከዛ ውስጥ ሰብሮ በጥሶ በጣጥሶ ገለል አድርጎ ቢያወጣችሁ እንደ ዮሴፍ፣ እንደ ዳንኤል፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል፣ እንደ ቅድስት አርሴማ፣ እንደ ጻድቃን፣ እንደ ሰማዕታቱ ሺህ እልፍ አላፍ እንደሆኑት እንደ ቅዱሳን ይህንንም ዘመን የሚያሳልፋችሁ አምላካችሁ እግዚአብሔር። አትዘኑ፣ አትሳቀቁ፣ አትጨነቁ። በምንም ነገር ላይ እጃችሁን አሳልፋችሁ አትስጡ። አምላካችሁ
እግዚኦ መኑ ከማከ እንዳንተ ያለ አቤቱ ማንም የለም ይላል ቅዱስ ዳዊት። እናንተም እንደ እግዚአብሔር ያለ ማንም የለም በሉ። አይሻልም? ይሻላል ወንድሞች። እንደ እግዚአብሔር ያለ ማንም የለም። እሱ ይጠቅመናል። የሰማነውን ለሕይወት ያድርግልን። ይመቻችሁ። መልካም